ንጋቱን ማግኘት በጣም ከባድ ነው እሱን ለማግኘት በጣም ይከብዳል እንዴት ማለት ያው ሰውየውም ኃይለኛ ነው እሱንም ለማግኘት የት እንዳለ አታውቅም ዛሬ የሆነ ቦታ ብታዩ ነገ ሌላ ቦታ ነው የምታገኘው አይገኝም ጭራሽ ማለት ነው የት እንዳለ ማውቃቸው ልጆቼን አንጠልጥዬ ነው ከቤት ወጣሁት ምንም ነገር ወዳ ምንም አልጠየኩም ወላ ሀብት አልጠየኩም ወላ ምን አላልኩኝም ልብሴን አንጠልጥዬ ነው በቃ በፒስታ ልብሴን አንጠልጥዬ አስተናግረኝ በቃ አባትየው በጣም ኃይለኛ ሰው እንደሆኑ በእንደዚህ አይነት ነገር ከዛ ልጅየውም ተፈልጎት አብሮ ከአባቱ ጋር እንደሚሰራ ከዛ በኋላ አባቱ ሲሞት ደግሞ ወደ ልጁ እንደሚተካለት እኮ አይደለም ግን አንቺ እንዴት ልታውቂ ቻልሽ አይ እንትን ነው ይሄ የሚገብራቸው ነገሮች ምናምን ብዙ ነገር ነው ሲያደርገው የነበረው ነገር ለማስቀጠል ሙሉ ሚስቶቹን ልጅየው አግብቶ እንደገናም ደግሞ ሊሰጠው የነበሩ ወጣቶች አሉ ልጆች ገና ልጆች ማለት ነው ለመናገር እንደደፈራ ራሱ አላውቅም እንጂ በጣም ከባድ ሰው እንደሆነ ይታወቃል አንቺስ ከነጋቱ ጋር ያለሽ ነገር ምንድነው እንደዚህ ያስደነገጠሽ ጉዳይ ነገርኩኩ በቃ በጣም ኃይለኛ ሰው ስለሆነ እኔንም ከዚህ በኋላ መኖር ስለምፈልግ ነው አልነግረም ያልኩት ከሞትኩም ከገደለኝም ይግደለኝ ብዬ ነው በድፍረት የወጣሁት ማለት ግርግሩን ተጠቀምኩኝ እዛ ውጭ ሀገር ሄዶ ነው አባትየው የሞተው አንቺ ሲጀመር ያገባሽ እኛ ቤተሰብ ውስጥ መግባት የለብሽም ጣልቃ አትገቢም አይመለከትሽም ግራ ተጋብቻለሁ ውጭ ላይ ግርግር እንዳይፈጠር ምንድነው ይባላል በሚለው ነው እሺ ብዬ ገባውልኝ እንጂ አሁንም ግራ ገብቶኛል ስለምን እንደምትጠይቀኝ ምን ፈልገህ እንደሆነ አላውቅም ካሜራ ይዘሃል ከጀርባ ደግሞ ብዙ ሰዎች ቆመዋል እና ግራ ተጋብቻለሁ ምንድነው ጠዋት ተነስቶ ወደ ስራ ምናምን ስለሚሮጥ በቃ አላጨናንቀውም ብዬ ብዙ ነገር ዝም ብዬው ነው የቆየሁት ነገርኩ ነግሬያቸዋለሁ ስለምንድነው የምነግረው ምንድነው የነገርሻቸው አልገባኝም ምንድነው የነገረችው ነገርኳቸው ምንም እንትን ስለማይል ዝም ብለሽ ቆይ ምን ሆነሽ ነው ምንድነው የምታወሪው ስለምንድነው የምታወሪው በደንብ በግልጽ ንገሩኝ በቃ ምናምን ብዬ ሳወራ አባትየው የባዕድ አምልኮ እንደሚሰሩ ውጭ ሀገር ይሄዳሉ እዚህ ይመጣሉ ምናምን ነገር በሱ አይነት ነገር እንደዛ እየሰሩ እንደሚኖሩ ከዛ እንዴት አስከዛሪ አታውቂም ምናምን ነገር ልጆቼንስ እንደነሱ ቢያረጋቸውስ በቃ ብዙ ነገር እኔንስ የሆነ ብዙ ነገር ጥያቄ እየፈጠረብኝ ያው በአጋጣሚው አባትየው አረፈ ተባለ ምን ውስጥ ነው እንዴት ነው የደበቀኝ ምናምን ብዬ በቃ በጣም ግራ ተጋብቼ ምናምን አልቅሼ ወደ ቤተሰቦቼ ጋር ሄጄ ምናምን ነገር ሳለቅስ በቃ ተረጋጊና እሱ መጀመሪያ ጠይቂው እንዴት እንደዚህ አይነት ነገር ላንቺ እሱስ ምን አይነት መልስ ነበር የሰጠሽ በቃ ከዛ በኋላ ሰላም የለንም በቃ ይሄ እውነት ነው በቃ እንትን ማለት አለብሽ ነው ያለኝ በቃ እኔ ከኔ ጋር እየኖርሽ ከሆነ እኔ ማደርገውን ሁሉንም ነገር አምነሽ መቀበል አለብሽ ራሱ ተወልደው አባትየው አልመጣም ሁለት ልጆች እስከምንወልድ ድረስ አባቱ መጥቶ ጠይቆ ያውቃል ሌላ ነገር የተደበቀ ነገር ምንም እኮ እንደዛ ማለት ምንም የሚያስፈራኝ ነገር ኑሮ ሳይሆን በቃ ለህይወቴ ስለመፈራ ነው የሆነ ነገር ብናገር ከሱ ጋር መጨቃጨቅ ይፈጠራል በተዳሪ ላይ የሆነ ነገር ቢፈጠር አስበው ልጆቼ እኔ የሆነ ነገር ነው እናለን ሲወርስ ማለት አንድ እንትን አሁን አባትየው ያደርገው የነበረውን ነገር እንዳለ ነው ልጁ የሚያደርገው ማለት ሙሉ ተግባሩ ማለት ነው አሁን ያልከውንም ይጨምራል በራሱ እድሜውም ሊሆን ይችላል በቃ እዛ በሄደበት ሰዓት ድንገት ነው ሞት ስለ አባትህ ለምንድነው እኛ መተዋወቅ አይፈልጉም አንተ እንድታገባ አይፈልጉም ወይንስ እኔን ነው የማይፈልጉት ወይ ምንድነው ነገሩ የተፈጠረው ነገር እንደ አባትየው በቃ ብዙ ሚስት አግብቶ ምናምን ባዳም ለቆም አንድ ላይ ያስቀጥል እንደሆነ እንትን አልኩኝ ማለት ነውና ለሚስትየው እንደዛ ብዬ ነገርኳት በቃ እሳቸውም ሰውን ይፈራሉ የሚሰሩ ስራ ጥሩ ስላልሆነ ሰዎች ይቃወሙኛል ብለው ስለሚያስቡ አንድ ቀን ሰው ያጠፋኛል ሰው ይገለኛል ምናምን ብለው ስለሚፈሩ በቃ አባቴን የገደለው ሰው ነው የሚለው ነገር እሱ ከዛ በቃ አመቻችቼ እንሄዳለን ያለ አይ በቃ ይሄማ ሰው ከጀርባ የሆነ ነገር የተደበቀ ነገር አንቺ አልነገርሽውም ከሰው መሰሚያቸውን ኢንፎርሜሽኖች አባቱ እንደዚህ ነገር ይሰራሉ ምናምን የሚባለው ነገር አልነገርሽውም ማጣራት ስላለብኝ በደንብ ሳላጣራ መናገር አልፈልግም እሱ እንደዚህ ብሎኛል አባቴ መንቀሳቀስ አይችልም ከቤት መውጣት አይችልም ነው ያለኝ ስለዚህ ሌላ ነው የተሳሳተ ሰው ነው የነገራችሁን ስላቸው በቃ አንቺን እየዋሸሽ ነው ያለው በቃ መኪናም አላቸው የራሳቸው ድርጅትም ስራ አላቸው ምናምን ነገርና እኔ አባቴን እኔ እሱ ስለደከመ እኔ ነኝ ያስኩት እኔ ነኝ መሰራው ሁሉንም ነገር ስላለኝ እና በጣም ግራ ተጋባው እንደዛ እያልኩኝ በቃ ለልጆቼ ስል በቃ መቆየት አለብኝ የሆነ ነገር ማድረግ አለብኝ የሆነ ነገር ፈጥሬም ከዚህ ቤት ወይ መውጣት አለብኝ ወይ የሆነ ነገር መሆን አለብኝ ሞተ ሲባል ሰው ነው የገደለው አይነት ስሜት ማለት ነው ግን ራሱ ሰውየው በራሱ እንግዲህ ወይ በእድሜው ይሁን ወይንስ በሚያረጋው ነገር ይሁን የሞተው አላውቅም በሰው ግን አይደለም
ሰላም ውድ ቤተሰቦች እንግዲህ ያው ቀጣይ ፕሮግራማችንን ጀምረናል ማለት ነው። ስንጀምረም እህታችን ፈቃደኛ ሆና ስላሉት ጉዳዮች በሙሉ እንግዲህ ልታስረዳን እንደምትፈልግ እንግዲህ ግልጽ አድርጋልናለች። ያው ከስንት ጭቅጭቅ በኋላም ቢሆን ፈቃደኛ ስለሆንሽልኝ አመሰግናለሁ። ነገር ግን እንደዚህ ያስፈራሽ ያሉት ነገሮች በሂደት እያስጨነቀሽና ስለነሱ መናገር የምትፈሪበት ነገር ግራ እያጋባኝ ነው ያለው። ማለት አንተ እንደምታስበው አይነት ሰው አይደለም እኮ ለዛ ነው ማለት ነፍስ ማለት የብዙዎች ህይወት እኮ ጠፍቷል ማለት በሚያደርጉት በባዕድ አምልኳቸው ምክንያት ማለት ነው። ስለዚህ እንደነገርኩ ደግሞ አባትየው ለሱ እንትን ብሎት ነው የሞተው ማለት ነው። ለሱ የነገር አሳልፈው ስለዚህ እሱ ምንም ማድረግ ይችላል። እንደምታስበው አይነት ሰው እኮ ያውቀዋል። እንዴት እንደዚህ ለመናገር እንደደፈረ ራሱ አላውቅም እንጂ በጣም ከባድ ሰው እንደሆነ ይታወቃል። ለዛ ነው እኔ ራሴን ከዚህ በኋላም ደግሞ አስማማው እስቲ እሷም ቅድም ለማንሳት እየሞከረች ነበር እንግዲህ ስትነጫነጭም ብዙ ነገሮችን እንትን ስትልምና የንጋቱ ትዳር ምን ይመስል ነበር? እስከተወሰነ ጊዜ ያክል ከኔ ጋራ ሰላም በነበር ወይንም ደግሞ እዚህ ሀገር ውስጥ እያለ ጓደኝነታችን አብሮ የቀጠለ በነበረበት ሰዓት ባለቤትም ጥሩ ሰው ናት። ለሱ በጣም የምታስብ ጥሩ ትዳር የነበራቸው እና ደስተኛ ሆነው እንደሚኖሩ ነበር የማውቀው። ቤታቸው መሄድ ነበር። በቃ ጥሩ ግንኙነት ነበረ። ባለቤቱን ማከብራት ሰው ናት። እሷ የምታከብረኝ ሰው አይነት ናት እና ጥሩ ትዳር ነበራቸው እስከማውቀው ድረስ። ግን ከወጣ በኋላ ይሁን መራራቁ ልክ ከኔ ጋራ እንደተፈጠረው አይነት ጋፕ እንግዲህ ያው የሀገር መራራቅ ላይ ሆነው ትዳር አስቸጋሪ እንደሆነ አውቃለሁ። ነገር ግን በዛን ሰዓት ይሁን ጋፑ የተፈጠረው እነሱ ጋር ወይንም ደግሞ ተመልሶ መጥቶ እዚህ አሰራር ውስጥ ከገባ በኋላ እሷ አልስማማ ብላ እንደማትደግፍ አውቃለሁ። የአባትየውን እንትን በፊት በማውቀው እንትን በጣም ኦፌንድ እንደምትሆን ደስተኛ እንዳልሆነች በሳቸው እዛም መሄድ እንደማትፈልግ አይነት ነገር እንደነበራት አውቃለሁ። ስለዚህ በጣም ጥርጣሬው ያለኝ አሁን እሱ እዚህ አይነት ህይወት ውስጥ ከገባ በኋላ ይሄንን ካስቀጠለ በኋላ ጭራሹኑ በቃ ትዳራቸው የፈረሰ ነው የሚመስለኝ። የዛኔም የምትደግፈው ነገር አልነበረ ማለት ነው። ይሄንን ነው የአባትየውን እንትን እሷ አትደግፍም ነበር፣ ደስተኛ አይደለችም። አሁን ያለችበት ሁኔታ ምን ይመስላል? በቅርበት እንዲህ የሚለውን አላውቅም፣ ግን ያው አስቸጋሪ ሁኔታ ውስጥ እያለፈች እንደሆነ እንዲሁ ገነዘባለሁ። ማለት ያው ብቻዋን ያለችው፣ 2 ልጆች አላቸው። እንደገና ደግሞ ያው እሱ በሚሰራው በሱ እንትን ነበር በአብዛኛው የሚተዳደሩት። ስለዚህ ያ ሁሉ ነገር ቀርቷል። አሁን የሚረዳትና የሚያግዛት ነገር ያለ ምንም ነገር አይመስለኝም። ልጆቹን በሙሉ እያሳደገች ያለችው፣ ሁሉም ነገር ዋጋ እየከፈለች ያለችው እሷ ያለች ይመስለኛል። እና የበለጠ ግን እሷን ብታናግራት ብዙ ነገር ልትነግር ትችላለች ብዬ አስባለሁ። ቆይ አንቺ የተለየ የምታውቂው ነገር ምንድን ነው? የንጋቱና እንግዲህ ባለቤቱ ላይ አንቺ እስከ ንጋቱ ጋር ያለሽ ነገር ምንድን ነው እንደዚህ ያስደነገጠሽ ጉዳይ? ነገርኩህ እኮ በቃ በጣም ኃይለኛ ሰው ስለሆነ እኔንም ከዚህ በኋላ መኖር ስለምፈልግ ነው አልነግርህም ያልኩህ። ሌላ ነገር የተደበቀ ነገር ምንም እኮ እንደዛ ማለት ምንም የሚያስፈራኝ ነገር ኖሮ ሳይሆን በቃ ለህይወቴ ስለምፈራ ነው። ነው ግራ እያጋባሽኝ ምን ያለሽው እና የተለየ የተፈጠሩ ነገሮች አሉ? ቆይ አሁን አባትየው ልታገቢ ጊዜያቶችንና ቀናቶችን ስጠብቂ እንደነበር ነው። የሆነ ቀን የሆነ ጊዜ የሚገበርበትና ጊዜያቶችን እየጠበቀ እንደሆነ ታውቂያለሽ አይደለ? ያ ሁሉ ነገር ሲፈጠር የነበረበት ሁኔታ እንግዲህ ልጃቸው ያንን ነገር የማስቀጠል ሁኔታ ውስጥ ገብቷል። አሁን እየሰማነው እንዳለ ነው ጉዳይ ከሆነ አይደለ? ሶ ምን ነበር ታዲያ ያው ልጁ የአባቱን ባዕድ አምልኮ የሚያስቀጥል ከሆነ እሱ ስር የነበሩትን ሚስቶች ወስዶ እንደሚስት አድርጎ የማስቀጠል ነገር አለ ወይንስ ባዕድ አምልኮን ብቻ ነው? ማለት ሁሉንም ነው እኮ ሲወርስ ማለት አንድ እንትን አሁን አባትየው ያደርገው የነበረውን ነገር እንዳለ ነው ልጁ የሚያደርገው ማለት ሙሉ ተግባሩ ማለት ነው። አሁን ያልከውንም ይጨምራል እኮ እናንተንም በትዳር መልክ የመውሰዱንም ይጨምራል ማለት ነው። እንደዛ ነገር ታዲያ አንቺ እንዴት ልትወጪ ይቻልሽ?
እኔ በቃ ማለት ከሞትኩም ከገደለኝም ይግደለኝ ብዬ ነው በድፍረት የወጣሁት። ማለት ግርግሩን ተጠቀምኩኝ። እዛ ውጭ ሀገር ሂዶ ነው አባትየው የሞተው እና በእርግጥ እዚህ ታሞ ነበረ፣ ግን ውጭ ሀገር ሂዶ ሲሞት በሰው እጅ ነው የሞተው ምናምን የሚባል ግልጽ አድርጊልኝ። እኔ አሁን የአባቷን መሞት አስማማም ሊገልጸው ሞክሮ እኔ አልገባኝም። ምክንያቱም ከሀገር ውጭ ይመላለሱ ነበር ነው የተባለው እና በምን አይነት መልኩ ነው ሊሞቱ የቻሉት? እስቲ የዛን የነበሩትን ሞመንቶች የምታስታውሺ ከነበረ ታመው ነበር ወይ የሆነ ችግር ነበረባቸው? እንዴት ነው? ታመው ነበረ። በእርግጥ ግን ይህን ያህል እንደዚህ በጣም ለሞት የሚያዳርግ ህመም አልነበረም የታመሙት። እንደነገርኩኝ አብሬያቸው ነበርኩኝ ምናምን እና ይህን ያህል ለሞት ምናምን የሚያዳርግ ቢሆን ውጭ ሀገርም አይሄዱም ነበረ። ገባህ? እና ትንሽ አይነት ነበረ እና እዚህ እያስታመማቸው ነበር። ከዛ በቃ መሄድ አለብን ለውጭ ሀገር ምናምን ለስራ ምናምን ብለው ሄዱ። ከዛ እዛ ሙተዋል ምናምን የሚባል ወሬ ሰማን ማለት ነው። እና እሱ አሁን ልጅየው የሚያስበው ለእኛም ደግሞ እንደተነገረን ከሆነ በሰው እጅ እንደሞቱ ምናምን ነው የኛ የሰማ ነው ማለት ነው። እና ልጁም ደግሞ እንደዚህ አይነት ነገር አለ። በሰው እጅ ነው የሞቱት ሊያስብል የቻለው ጉዳይ ከሀገር ወጥተው ስለሞቱ ነው ወይንስ የምታውቂያቸው? አሁን አንቺ እንደ ሚስትም ነሽ አይደለ? እዛ ቦታ ላይ እንደ ሚስት ማለት ልሆን ነበር ላገባቸው ነበረ። ግን ሚስት ያው የነበርሽበት ሁኔታ እኮ ግን እንደ ልጅ አይደለም መቼም ብዙ ነገሮችን ታውቂያለሽ ብዬ ነው የማስበው። እዛ ሰዎች ውስጥ ካሉት ውስጥ ያው እንደ ሚስት የተባላችሁ ሰዎች የምትቀርቡ ይመስለኛል አይደል? አስማማው በእንደዚህ አይነት ጉዳይ የምገምተው እንደዛ ነው እንግዲህ። አው በለው እንደዛ ብሎ ሰደው። ስለዚህ ቀረቤታ ነበራችሁ በደንብ እና ከሀገር የወጣበት ሁኔታ ነው ህይወቱን ያስነጠቀው ብላችሁ ነው የምታስቡት? ስለ ንጋቱ ሚስት ያው በአጋጣሚ ለቀብር ምናምን መጣ ነው የተገናኘ ነው ማለት ነው። እና የልጅየው ሀሳብ የነበረው ምንድነው? አሁን ቅድም እንዳልከው አባትየው ሲያደርገው የነበረውን ነገር እንዳለ እሱ ለማስቀጠል ነው ሀሳቡ ማለት ነው። ሚስቶቹንም አባትየው አብሮ አባትየው እያለ ያገባቸው ሚስቶች እኔንም ጨምሮ ማለት ነው ሙሉ እሱ ድጋሚ እንደሚላቸው እንደሚያገባቸው እና ደግሞ ሙሉ ነገሩን የባዕድ አምልኮን በየአመቱ የሚገብራቸውን ነገሮች ከክፍለ ሀገር የሚመጣውን ነገር ምናምን ሙሉ ነገር በቃ አባትየው ቦታ ሆኖ እሱ ነበር ለማስቀጠል ያለው ማለት ነው። እና እንዳጋጣሚ እሷ ስትመጣ ሁሉንም ነገር ነገርኳት እና እሷም ደግሞ እዛ ውስጥ ነበረ የምትቀላቀለው ማለት ነው። እንደነገርኩ አባትየው እያለ ሚስት ብቻው ማለት ሌላ ሴት አልነበረም፣ ከሷ ውጪ ሌላ ሴት ሚስት አልነበረችውም። አባትየው ከሞተ በኋላ ግን አባትየው ሲያደርገው የነበረውን ነገር ለማስቀጠል ሙሉ ሚስቶቹን ልጅየው አግብቶ እንደገናም ደግሞ ሊሰጡ የነበሩ ወጣቶች አሉ ልጆች ገና ልጆች ማለት ነው። እነሱንም ደግሞ ተሰጠውት ደግሞ ድጋሚ እንደ አባትየው በቃ ብዙ ሚስት አግብቶ ምናምን ባዕድ አምልኮንም አንድ ላይ ሊያስቀጥል እንደሆነ አልኩኝ ማለት ነው። እና ለሚስትየው እንደዛ ብዬ ነገርኳት እና እኔም ደግሞ ከዛ ውስጥ መሆን ስላልፈለኩኝ በቃ እኔ እንደዚህ ነው ሙሉ ነገርኳት። እኔ ያለውን ነገር ሙሉ ነገርኳትና አንቺም እንደዚህ መሆን ካልፈለግሽ ጥፊ እኔ ሳይመጣ ማለት አለብኝ ብዬ መጀመሪያ እኔ ነኝ ብያት ሁሉንም ነገርያት የጠፋሁት ማለት ነው። እና ሁሉንም ነገር እንድትነግር ያው እሱ ፍቃደኛ ከሆነ ቤቱን የሚፈቅድልን ከሆነ ስለምላ ከዛም በኋላ እናገኛት እንችላለን ነው እሷ ማለት የሚፈቅድልን ከሆነ እኔ ስለማገኛት አስማማው ነው። ምንም ችግር የለውም ይቻላል። ግን እዚህ ላይ የሚጨምርል ነገር ምንድነው? በሰው እጅ ነው የሞቱት የሚል በቃ ወደ ሙሉ አመኔታ እንዲመጣ ያደረገው ንጋቱንም ሰዎችን በሰው እጅ ነው የሞቱት የሚል ነገር እንዲወራ የሆነው ሰዎች እሳቸውን እንደሚፈሯቸው ሁሉ ሌላው ማህበረሰብ እሳቸውን እንደሚፈራቸው እንዲህ አይነት አደጋ ያደርሱብናል ምናምን ብሎ እንደሚፈራቸው ሁሉ እሳቸውም ደግሞ ሰው ያጠፋኛል ብሎ ይፈራሉ። አንዱም ንጋቱ በቃ ፍራቻ ነበራቸው የሆነ የሚፈሩት ነገር አለ ማለት ነው። አባቴን ሰው ነው የገደለው ብሎ እንዲል ያደረገው እና ሙሉ እምነት እንዲኖረው ያደረገው አባቴ ሁሉ ጊዜ በቃ እሳቸውም ሰውን ይፈራሉ። የሚሰሩ ስራ ጥሩ ስላልሆነ ሰዎች ይቃወሙኛል ብለው ስለሚያስቡ አንድ ቀን ሰው ያጠፋኛል ሰው ይገለኛል ምናምን ብለው ስለሚፈሩ በቃ አባቴን የገደለው ሰው ነው የሚለውን ነገር እሱም እንዲያምን በጣም ከፍ ያደረገው እሱ ይመስለኛል። እሱ ብቻማ አይመስለኝም። ምክንያቱም አንድ ዲያስፖራ አንድ ብዙ ነገሮችን ትላልቅ የስልጣኔ ሀገራቶችን የሚያክሰው አንተም ጠቅሰልኛል ብዙ ነገሮችን እንግዲህ አይደለ ያን ሁሉ የሚያክሰው
መጥቶ የአባትን ባዕድ አምልኮ የማስቀጠል ስራ ውስጥ የመግባት ማለት እንዲሁ ከቀላል ነገርና ይሁን ተብሎ የሚታለፍ ወይም ደግሞ የአባቱን አደራ ብቻ ይሄ ደግሞ የሚተላለፍ ስፕሪት ካለ አላቅም። ያንን ነገር የማስቀጠል ከሆነ አይዶ ነው። ግን የሰማናቸው ነገሮች አሉ። ከስራችንም አንፃር ብዙ ነገሮችን ትረስ የማድረግ ጉዳዮች አሉ። ሄደን እነዚህ ባዕድ አምልኮ ምናምን ነገር ሲባል ዲቴል ያውቃሉ ከተባሉ ሰዎች ከትላልቅ ሰዎች እናጣራለን። ይሄንን እኛ ማናውቃቸው ለምሳሌ እኔ የሚሄድበት ወይ ትክክል እንዲሆን ማለት ነው። ለምን ሄጄ እዛ ጋር የማያቸው ነገሮች የሆነ ሚስ አንደርስታንዲንግ ይፈጥራል። ገባ? እኔ አሁን እዚህ ጋር ከትላልቅ ሰዎች የሰማኋቸው ጉዳዮች ባኖሩ እሷን ብሎ ማዳመጥ ተገቢ አይሆንም። ገባ? አሁን እሷ እየነገረችን ያለችው ጊዜያቶች ሲያልፉ ራሳችን እንወድቃለን የሚባልበት ነገርም አለ። ሰው አሁን እግዚአብሔርን የሚያውቅ ሰው ከዛም በኋላ ወደ ዓለማዊ ነገር ስትመጣ ደግሞ በሳይንስም ሊሆን የሚችል ነገር አይደለም። የሆነ ነገር ሆነ አልሆነ ሰዓቱን ጠብቆ ስላልሆነ ከአንተ ጋር የሚያነካካው ነገር ይሆናል ተብላ አታስብም። ግን ከሰማኸው ነገር ሲኖር እሷን የማመን ነገሮች ይኖራሉና አንተ ፈቃደኛ ከሆንክ እንግዲህ መምጣት ትችላለች ብላኛለች። መጥራት ትችላለች። ስልክሽን እንዲሰጡሽ ላድርግ? እሺ እንግዲህ ውድ ቤተሰቦቼ ያው ልጅቷን እናናግራት ምንም በልና ሚስቱን አገኘ ማለት እንግዲህ ለብዙ ነገሮች ጠቃሚ ጉዳዮችን እያንቀሳቀስን መሆኑን የሚገልጽ ነገር ሊኖር ይችላል። ሚስትየውም ደግሞ እስቲ ስለ ንጋቱ ምን ነገር ለእኛ ልታስተላልፍ ትችላለች የሚሉትን ነገሮች እንዲሁም ደግሞ የእኛ ሰዎች እንግዲህ አንዳንድ ኢንፎርሜሽን ተሰጥቷቸው ወደ ተባሉት ቦታዎች ለማጣራት እንትን እየተባለ ነው። የተባለውን ንጋቱ የተባለው ግለሰብ ደግሞ እንግዲህ ወደ ከተማ መግቢያውን ከተጠቀመ በኋላ ፈጽሞ የነበሩት አይሱዙም የነበሩት መኪናዎችም አካባቢው ላይ ሊገኙ እንዳልቻሉና እንደተሰወሩ ንጋቱም ደግሞ እንግዲህ እስካሁን ድረስ በቅርቡ በቁጥጥር ስር መዋሉ እንደማይቀር ቃል እገባላችኋለሁ። ነገር ግን እስካሁን ድረስ ያለበት ቦታ እንደማይታወቅና ንጋቱና የኛ ክሩ አባልም እኔም እንግዲህ በምን አይነት መንገድ ልንገናኝ እንደቻለን የማውቀው ነገር የለም። ሚስት የምታውቀው ነገር ካለ እንድጠቁመን እንግዲህ በትህትና የምንጠይቅ ይሆናል። እስከዛው ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እፈልጋለሁ። ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ ያው ካፍታ ቆይታ በኋላ እንግዲህ ተመልሰን መተናል። እህታችንም እንግዲህ ስላሉት ጉዳዮች መጠያየቁን ፍቃደኛ የመሆን ጉዳዮች እንግዲህ ለእናንተ ማስረዳት ያው ይከብዳል። ሁሌ እንደምታዩት ነው የሚመጡት ሰዎች እንግዲህ ፍቃደኛ አይሆኑም። ካሜራ ሳይሆን እንግዲህ ሁላቸውም ብዙ ነገሮችን ከውጭ ላይ አውርተን ተስማምተን የመጨረሻ ዲሲሽን ላይ ደርሰን እንግዲህ እዚህ ከገባን በኋላ ግን ሀሳባቸውን የመለወጥ ነገር ይኖራልና ፍቃደኛ ስለሆንሽልኝ አመሰግናለሁ። አይ ግራ ተጋብቻለሁ። ውጭ ላይ ግርግር እንዳይፈጠር ምንድነው ምናምን ይባላል በሚለው ነው እሺ ብዬ የገባሁልህ እንጂ አሁንም ግራ ገብቶኛል። ስለምን እንደምትጠይቀኝ ምን ፈልገህ እንደሆነ አላውቅም። ካሜራ ይዘሃል፣ ከጀርባ ደግሞ ብዙ ሰዎች ቆመዋል እና ግራ ተጋብቻለሁ። ምንድነው የተፈጠረ ነገር አለ? ስለምንድን ነው የምታወራኝ? ቅድም ስታናግረኝ እኔ በቃ ቤት ገብቼ ባወራ ይሻላል በሚለው ነው ግርግር እንዳይፈጠር እንጂ አሁንም ግራ እየገባኝ ነው። ምንድነው የተፈጠረው ነገር? ይኸውልሽ እኔ በተሻለኝ አቅም ነገሮችን ግልጽ ለማድረግ እየሞከርኩኝ ያለሁት። ይሄንንም ስልሽ የተወሳሰበ ነገር ኖሮ ወይም ደግሞ ወንጀለኞች ሆነን ሰውን አስማምተን ለማውራት እየሞከረን አይደለም። ያለውን ነገር በግልጽ ሁኔታ ነው እያወራን ያለ ነው እና ወደ አንቺም ልንመጣ የቻልንበት ነገር እንግዲህ ባለቤትሽ ንጋቱ ያለበት ሁኔታና እየተፈጠሩ ስላሉት ጉዳዮች ስለ ወንጀሎችም መጣራት ያሉበት ነገሮች ስላሉ አንቺም ደግሞ የተፈጠረብሽ የደረሰብሽ የተለያዩ በደሎች አለም ብላኛለች። እንግዲህ ጓደኛሽ ያው ንገራቸው በቃ ሁሉም ነገር እኮ ነግሬያቸዋለሁ። ስለምንድን ነው የምነግረው? ምንድን ነው የነገርሻቸው? አልገባኝም። ምንድን ነው የነገረችው? ነገርኳቸው ምንም እንትን ስለማይል ዝም ብለሽ ቆይ ምን ሆነሽ ነው? ምንድን ነው የምታወሪው? ስለምንድን ነው የምታወራው? አልገባኝም። ለምንድን ነው የምታወራው? እስቲ ስለ አንቺ ቀስ እያለን እያወራን ፍቃደኛ ከሆንሽ ተነግሪናለሽ። አይደለም ቆይ ከንጋቱ ጋር ምንም ያገናኘው ነገር አለ? ከንጋቱ ጋር የተገናኘንበት ብዙ የተለያዩ ነገሮች አሉ። ነገር ግን እስቲ አንቺ ማን እንበል? ስሜን መናገር አስፈላጊ ነው? ኖ በቃ ትውውቅ እኮ ነው። እየተዋወቅን ስላሉት ነገሮች ተረጋግተሽ ምንም አይነት ችግር እንዳሌለ እንዲገባሽ ነው። እሺ ትዕግስት እባላለሁ። እሺ ወይዘሮ ትዕግስት እንግዲህ አንቺ ከአቶ ንጋቱ ጋር እንግዲህ በትዳር ለረጅም ጊዜ ቆይተሽ እንደነበረ ሰምቻለሁና አንቺና አቶ ንጋቱ ከመተዋወቃችሁ በፊት የነበሩት ሁኔታዎች የተዋወቃችሁበት መንገድስ ምን ይመስላል? ያው እኔና ንጋቱ እንዳልከው ብዙ ረጅም ዓመት በትዳር ቆይተናል። የተዋወቅንበትም
እሱ የሚሰራበት መስሪያ ቤት ጓደኛ ነበረች። እሺ ጓደኛዬ ሁሌ ከኔ ጋር ነው ከስራ ስትወጣ እኔ ጋር ደውላልኝ አብረን ነው ወክ እያደረግን ምናምን ነገር ቡና ጠጥተን ምናምን የምንገባው ወደ ቤት እና ሁሌ እዛ ቦታ ሄዳለሁ እሷ ጋር ስትወጣ ከስራና ያ ንጋቱ ደግሞ እዛ የሚሰራበት ቦታ ብዙ ጊዜ ያየኝ ነበር ማለት ነው። እና ተደጋጋሚ ከእሷ ጋር ሲያየኝ እሷን ይጠይቃታል። ጓደኛሽን እኮ ፈልጊያታለሁ ምናምን ወድጃታለሁ እና ለምን አታስተዋውቂኝም ምናምን ሲላት ከዛ የሆነ ረጅም ጊዜ አይቶኛል፣ እኔ ግን አላቅም። ከዛ በኋላ ጠየቀችኝ። የሆነ ሰው እኮ እኛ መስሪያ ቤት እንደዚህ ብሎ ስትለኝ ማን ነው እንዴት ምናምን ነገር ብዬ እኔም ዝም አልኳትኝ። ከዛ የሆነ ቀን ስንወጣ አብረን እንውጣና አብረን ሻይ ቡና እንበል ምናምን ብሏት ከሷ ጋር አብረው ወጡ ማለት ነው። እኔ ምንም የማውቀው ነገር የለም። ከዛ አብረን ወጥተው ያልኩሽ ልጅ እኮ ይሄ ነው ምናምን ነገር አለች። ከዛ አብረን ቡና ጠጣን፣ ሻይ ቡና ተባብለን ተለያየን። ከዛ ተዋወቅን ምናምን ነገር። በሁለተኛው ቀን ስንገናኝ አሁንም እንደዛ ቡና ጠጥተን ስልክሽን ካልሰጠሽኝ ያለኝ፣ እሺ በቃ ምናምን ብዬ ስልኬን ሰጠሁት። መደዋወል ጀመርን። ከዛ እየተግባባን ከዛ በኋላ ይደውልልኛል ከስራ ሲወጣ እንገናኛለን። ከሱ ጋር አብረን እናሳልፋለን። ተጫውተን ምናምን ሸኝቶኝ ቤት አደርሶኝ ምናምን እሱም ወደ ቤቱ ይገባል። ለረጅም ጊዜ ውጭ ላይ እንደዚህ እየተገናኘን ስናሳልፍ ቆየን። ከዛ በኋላ ግን ያው ስትግባባ ምናምን ያው ፍቅር ውስጥ ስትገባ ወደ ትዳር ነው ምናምን ነገር ነው የምታስበው። ከዛም በኋላ በቃ ለምንድን ነው እኔና አንቺ አብረን ማንሆን ለምን አንጋባም ምናምን ነገር ምናምን ብሎ ጠየቀኝ። ከዛ እንደዛ ሲለኝ በቃ እኔም እሺ አልኩት፣ ተስማማሁ በሀሳቡ። እሺ በቃ ቤተሰቦቼ ጋር ሽማግሌ ላክ መታወቅ አለብን ምናምን ነገሮችን ብየው እሺ ብሎ እኔ እዚህ ነው የምኖረው እዚህ ከተማ ውስጥ፣ እሱ የሆነ ወጣ ያለ ከተማ ነው የገጠር ከተማ ነገር ውስጥ ነው የሚኖረው። ከዛ በኋላ እሺ ችግር የለውም ምናምን ነገር ብሎ ከቤተሰብ ጋር ተዋወቅን ምናምን ነገር እና ያው በቃ ቤት አብረን መሆን አለብን ተከራይተን እንኖር ምናምን ብሎኝ እሺ አልኩኝ። ቤት ተከራየን። ከዛ አብረን ትዳር ጀመርን። አብረን ስንቀጥል ስንል ያው ልጅ ወለድን። በቃ አሪፍ። የአንቺን ቤተሰብ ብቻ ነበር የነበረው ትውውቅ? በአንቺ ቤተሰብ ወገን ብቻ ነው? አዎ ከኔ ቤተሰቦች ጋር ነው የተዋወቀው። ትዳር ስትመሰርቱስ እንግዲህ ያው ፋይናንሻል አሪፍ ነገር ነበር የሚባል ኢንፎርሜሽን ስላለኝ፣ እንዴት ነው ሰርግ አልተደገሰም ምን አልተባለም ነበር? እንትን ነው ቤተሰብ ጋር እኛ ቤተሰብ ጋር ተደግሰዋል። እሱ ግን በቃ ቤተሰብ እናቴ የለችም፣ አባቴ ደግሞ እንትን ነው ሽማግሌ ነው ማዘጋጀት ምናምን ስለማይችል በቃ ምንድነው ማድረገው ምናምን ሲል አባቱ መጥተው ነበር ሰርጋችሁ ላይ? አይ አልመጡም ነበር። አቅማ እንትን ትልቅ ሰው ናቸው፣ መንቀሳቀስ አይችልም፣ ከቤት አይወጡም ምናምን ነገር ነው ያለኝ እና እሺ በቃ ችግር የለውም ምንም አያሳስብም፣ ዋናው የእናንተ መግባባቱ ነው ምናምን ብዬ እኔ ጋር ቤተሰብ ጋር ሽማግሌ ሲልክ ተደግሶ ነበረ ምናምን ነገር። ከዛ የሱ አጎቱ ነው የሆነ ነገር ብቻ ዘመድ መጥቶ ነበር፣ አጎቱ መሰለኝ እሱ መጥቷል ምናምን ነገር። ብዙ በቃ ሌላ ዘመድ እንደሌለው ነው የነገረኝ። ሩቅ ክፍለ ሀገር ናቸው ያሉት መሄድ ካለብን ሲለኝ አይ ችግር የለውም ከአባት ጋር የሆነ ሰዓት ቤት ሄደን እንተዋወቃቸዋለን ችግር የለም ምናምን ብዬ አጎቱ መጥቷል። ከዛ ቤት ውስጥ ተደገሰ ምናምን በስርዓት ቤተሰብ ሸኘኝ። ወደሱ ቤት ገባን። ያው እየኖርን ልጆች ወለድን፣ 2 ልጆች ወልደን በቃ አሪፍ ኑሮ እየኖርን እያለን ቤተሰብ አባት ግን ለምንድነው የማታስተዋውቀኝ እንሄድ ምናምን ስለው በቃ አልመች ብሎኝ ነው የሆነ ቀን ወስድሻለሁ የሆነ ቀን ይዤሽ እሄዳለሁ ምናምን እያለ በጣም ልጆቹ ራሱ ተወልደው አባትየው አልመጣም። 2 ልጆች እስከምንወልድ ድረስ አባቱ መጥቶ ጠይቆ ያውቅም። ዘመድ የሚመጣ የለም የሱ ዘመድ ካጎቱ ውጪ ማለት ነው። ሌላ ማንም ዘመድ የለኝም ስላለኝ በቃ የለውም ብዬ ተረድቼዋለሁ። እናቴም የለችም በህይወት ብሎኛል። ከዛ አባትየውም መምጣት አይችልም ነው የሚለኝ እና ልጆቹን ሄደን እናስተዋውቀው ምናምን ስለው ቆይ የሆነ ቀን እኔ ሄጄ እንደውም አመጣዋለሁ እዚህ ቤት መጥቶ 1 ሳምንት ምናምን ቆይቶ መሄድ ያለበት የልጅ ልጆቹን አይቶ መሄድ አለበት ምናምን እያለኝ ረጅም ጊዜ ሆነ። ልጆቹም እያደጉ በቃ ግራ ተጋባሁ። ምንድነው አባቱም የለም ለመናገር ፈርቶ ነው ወይንስ ምን ሆኖበት በሀዘን ተጎድቷል በእናቱ ስለነገረኝ በቃ አባቱም ሞቷል ማለት ነው ምናምን ብዬ መጨነቅ ጀመርኩኝና ለምንድን ነው ከዛ አጎትየው ሲመጣ አባትየው ጋር ለምንድን ነው የማትወስዱኝ ልጆቹም ለምን አያታቸውን አያውቁም ምናምን ሲል በቃ ከሱ ጋር አውሩና እኔ አብረን እንሄዳለን ምናምን ነገር አለኝ። እሺ ብዬ እኔም ላለመጨናነቅ ዝም አልኩት ተውኩት። ረጅም ጊዜ ቆየን። ከዛ በኋላ የሆነ ሰዓት ላይ
እንዴ አባቱ እኮ ኧረ በጣም ትልቅ ሰው ናቸው፣ ሀብታም ናቸው ራሳቸው። እንዴት ነው የማታውቂው? አባትየው ምናምን ማለት እንዴ አረሱ ትልቅ በጣም ብዙ ቦታ ይሄዳል፣ ይንቀሳቀሳል፣ ስራ ይሰራል፣ ውጭ ሀገር ይሄዳል፣ ከውጭ ሀገር ውስጥ ይመጣል ምናምን ነገር። ኧረ የማይሆን ነገር ነው። እሱ እንደዚህ ብሎኛል፣ አባቴ መንቀሳቀስ አይችልም፣ ከቤት መውጣት አይችልም ነው ያለኝ። ስለዚህ ሌላ ነው የተሳሳተ ሰው ነው የነገራችሁን ስላቸው፣ በቃ አንቺን እየዋሸሽ ነው ያሉ። እየዋሸሽ ነው። ከዛ አባቱ እንደውም ብዙ ነገሮች እየሰራ ነው ያለው። በቃ መስማት አልፈለኩም። ተሳስታችኋል። እኔ በቃ እሱ የሆነ ነገር ካለ ኢንፎርሜሽን አልነበረሽም ነው ስለ ንጋቱ አባት የምታውቂያቸው አንዳችም ነገር አለበት? በቃ ምንም በቃ እንደነገረኝ ምን አይነት ህይወት እንዳላቸው አታውቂም? በቃ እሱ በቃ የተሻለ ኑሮ እንደሚኖሩ በቃ አባቱ ምናምን እንዳለው አቅም እንዳለው ነግሮኛል። ግን ሽማግሌ ናቸው እንደዚህ ምናምን ነገር ብሎ ነው የሚነግረኝ። ከቤት አይወጡም አቅም እንዳለው ማለት ፋይናንሻል አሪፍ እንደሆነ። አዎ በቃ እና እንደዛ ነው የነገረኝ። እና እሱም ንጋቱም አሪፍ ላይ ነው። በቃ መኪናም አላቸው፣ የራሳቸው ድርጅትም ስራ አላቸው ምናምን ነገር። እና እኔ አባቴን እኔ እሱ ስለደከመ እኔ ነኝ ያስኩት፣ እኔ የምሰራው ሁሉንም ነገር ስላለኝ በቃ እኔ እሱ መግፋትም አልፈለኩም። እንዴ እኔ አሁን የሰማሁት እንግዲህ እዚህ ቤት እንግዲህ ያው ከጀርባ ያለው አስማማው አብሮ አደግ ጓደኛው ነው ኤንጂኦ ላይ ተቀጥሮ ይሰራሉ እያለኝ ያለውና ስለዚህ ጉዳይ ማታቂም ነበር ነው? ኤንጂኦ ላይ ተቀጥሮ እንደሚሰራ ምንም የምታውቂው ነገር የለም? እኔ ሁሉንም ነገር ሲነግረኝ ራሱ የራሳቸው ድርጅት እንዳላቸው መኪና እንዳለው አይደል 2-3 መኪና እንዳላቸው ምናምን ነገር፣ ግን አባቱ ያው መንቀሳቀስ እንደማይችል ሁሉንም ነገር እንደዛ ነው የነገረኝ። እና በቃ እኔም እሱ ጠዋት ተነስቶ ወደ ስራ ምናምን ስለሚሮጥ በቃ አላጨናንቀውም ብዬ ብዙ ነገር ዝም ብዬው ነው የቆየሁት። ከዛ እነኛ ሰዎች እንደዛ ሲሉኝ እኔ ማመን አቃተኝ ማለት ነው። ከዛ የሆነ ሰዓት ላይ ማታ ላይ ማውራት አለብን ምናምን ነገር ብዬ ምንድነው ስለምንድነው የምታወሪኝ ሲለኝ፣ አይ ስለ አባትህ ለምንድነው እኛ መተዋወቅ አይፈልጉም? አንተ እንድታገባ አይፈልጉም ወይንስ እኔን ነው የማይፈልጉት? ወይ ምንድነው ነገሩ? የተፈጠረው ነገር ምንድነው ችግሩ? ለምንድነው ስለ አባት ምንም ያልነገርከኝ ነገር አለ? ስለ ቤተሰብህ በቃ ምንም ስንት ጊዜ ልንገርሽ ነገርሻለሁ እኮ አለኝ። አስተዋወቅኩሽ እኮ ምናምን ነገር አለኝ። ምንድነው ያስተዋወቀኝ? አንድ አጎት ግን ስላስተዋወቀኝ ሌላ ሰው ማንንም አላስተዋወቀኝም። ስለዚህ ምንድነው ችግሩ? በቃ መሄድ አለብን፣ አባትህን ሄደን መተዋወቅ አለብን ብዬ አፋጠጥኩት፣ ያዝኩት ማለት ነው። ከዛ በቃ አመቻችቼ እንሄዳለን ያለ። አይ በቃ ይሄማ ሰው ከጀርባ የሆነ ነገር የተደበቀ ነገር አንቺ አልነገርሽውም? ከሰው መሰሚያቸውን ኢንፎርሜሽኖች አባቱ እንደዚህ ነገር ይሰራሉ ምናምን የሚባለው ነገር አልነገርሽውም? ማጣራት ስላለብኝ በደንብ ሳላጣራ መናገር አልፈለኩም። የሆነ ነገር ብናገር ከሱ ጋር መጨቃጨቅ ይፈጠራል። በትዳሬ ላይ የሆነ ነገር ቢፈጠር አስበዋል ልጆቼ እኔ የሆነ ነገር እንሆናለን እና የሚያወሩት ወሬ ልክ ላይሆን ይችላል። በደንብ መስማት አለብኝ ምናምን ብዬ እሺ በቃ ብዬ ዝም አልኩት። እነኛን ሰዎች ደግሜ ማውራት ጀመርኩ። በደንብ በግልጽ ንገሩኝ በቃ ምናምን ብዬ ሳወራ አባትየው የባዕድ አምልኮ እንደሚሰሩ ውጭ ሀገር ይሄዳሉ፣ እዚህ ይመጣሉ ምናምን ነገር በሱ አይነት ነገር እንደዛ እየሰሩ እንደሚኖሩ፣ ከዛ እንዴት አስከዛሬ አታውቂም ምናምን ነገር አሉ። ከዛ የመጨረሻ ስሰማ በቃ ግራ ነው የተጋባሁት። ምንድን ነው የማደርገው? ምንድን ነው እዚህ ውስጥ ነው እየኖርኩ ያለሁት? ምን ውስጥ ነው? እንዴት ነው የደበቀኝ ምናምን ብዬ በቃ በጣም ግራ ተጋብቼ ምናምን አልቅሼ ወደ ቤተሰቦቼ ጋር ሄጄ ምናምን ነገር ሳለቅስ በቃ ተረጋጊና እሱን መጀመሪያ ጠይቂው፣ እንዴት እንደዚህ አይነት ነገር ለአንቺ ሊደብቅሽ ይችላል? ስለዚህ መጀመሪያ እሱ ማውራት አለብሽ ምናምን ብለው ከዛ በቃ ጠየኩት። ሁሉንም ነገር ስለተፈጠረው ነገር ነገርኩት። ሁሉንም ነገር አውቃለሁ። አንተ ለምን እየደበከኝ እንዳለህ አልገባኝም። ለምንድን ነው እየደበከኝ ያለው? ቤተሰቦችን እንኳን በስርዓት አላስተዋወከኝም። ለምንድን ነው ምናምን ብዬ ስነግረው በቃ ማወቅ የለብሽም ምን ይሰራልሻል? ስላወቅሽ አወቅሽም አላወቅሽም ምንም የሚቀይረው ነገር የለም፣ የሚጨምረው ነገር የለም። ስለዚህ በቃ የነገሩሽ ልክ ነው አዋላይ ማለት ነው። ከዛ በቃ በጣም ከባድ ነው ምናምን ነገር። እኔ ምንድነው ማድረግ ያለብኝ? በዛ ሰዓት ጨንቆኛል። ልጆች ያሉ ይሄ ሰው ይሄንን ሁሉ ነገር እየደበቀኝ እንዴት ነው ከዚህ ሰው ጋር መኖር ያለብኝ ምናምን ብዬ አስቤ ከዛ ምንድነው ማድረግ ያለብኝ? ልጆች ያሉ ለልጆች ስል በቃ ቢያንስ የሆነ ነገሮች እንትን ብዬ መውጣት ካለብኝ እወጣለሁ ምናምን ብዬ ተጨናንቄ አሪፍ ዝም ብዬ ተቀምጬ ከዛ አባትየው ብቻ ሳይሆን እየሰራበት ያለው ልጁም በቃ አብሮ ከአባቱ ስር እያለ እየሰራል ማለት ነው። እኔ የአባቱ ስለዚህ ንጋቱ መጀመሪያውንም ከአባቱ ስር እየሰራቸው የሚያንቀሳቀሳቸው ነገሮች ነበሩ። ይሄንን ነገር እያስቀጠለ ነበር ማለት ነው አይደል? አዎ እኔ አባትየው ብቻ ነበር የመሰለኝ። ከአባትየውም አልፎ እሱም አብሮ እየሰራ ነው ከአባቱ ጋር።
እና በቃ ይሄ ሁሉ ስሰማ በቃ ሰማይ መሬቱ ነው የተደበላለቀብኝ። ምንድነው ልጆቼን ይዤ ልሂድ ወይስ ምንድነው ማድረግ ያለብኝ? በቃ ግራ ተጋባሁ። ለማማከረው ሰው ነው ያጣሁት። እንዴት ነው መሆን ያለብኝ? እሺ በቃ እና ቤተሰብም ጋር እንደዛ አውሪው ሲሉኝ አይ ቆይ አልተመቸውም እና አምሽቶ ስለሚመጣ ማናገር አልቻልኩም እያልኩ ነው ቤተሰቦቼን ራሱ እየነገርኳቸው የነበር እና በጣም ግራ ተጋባሁኝ። እንደዛ እያልኩኝ በቃ ለልጆቼ ስል በቃ መቆየት አለብኝ፣ የሆነ ነገር ማድረግ አለብኝ፣ የሆነ ነገር ፈጥሬም ከዚህ ቤት ወይ መውጣት አለብኝ ወይ የሆነ ነገር መሆን አለብኝ ምናምን እያልኩኝ ከዛ ያው አባትየው ይሰራሉ። በመሀል አባትየው ወደ ውጭ ሀገር ሄዱ ማለት ነው። ውጭ ሀገር ሄዶ ያው እንግዲህ እንደተለመደው ለሰራው ነው ሄደው ማለት ነው። በዛው እንደሄደ እዛው እያለ አባትየው ተደውሎ አርፏል ተባለ ማለት ነው። እሺ ከዛ አባትየው አርፏል ሲባል ቆይ ባለቤትሽ በስራ መልክ እንግዲህ ከሀገር እንደወጣ ነው አስማማው የነገረኝ ያለኝ ኢንፎርሜሽን። እስከዛ ድረስ እናንተ ሰላም ነበራችሁ? አሁን እንግዲህ አንቺ የጥያቄ እየተፈጠረብሽ ነበር አይደለ? ለዛ ለውስጥ ሲፈጠሩ ስለነበሩት ጥያቄዎች በሙሉ ምን አይነት መልስ አግኝተሽ ነው እሱ ከሀገር የወጣው? ከዛ በኋላ እኮ ያ ነገር ከተፈጠረ በኋላ ሰላም የለንም። ግን ለልጆቼ ስል ልጆቼ ያለ አባት ማደግ ስለማይፈልጉ ልጆቼን አባቴ ምናምን አባቴ ናፈቀኝ ቢሉኝ የሆነ ነገር ቢሉኝ ያለ አባት ማሳደግ ስለሚከብደኝ በቃ ሁሉንም ነገሬን ይዤ ልጆቼ ቢያንስ ጠንካራ እስከሚሉልኝ መቆየት አለብኝ። ቢያንስ ልጆቼ ነፍስ ካወቁ በኋላ መውጣት በቃ ከዛ በኋላ ሰላም የለንም። በቃ ይሄ እውነት ነው። በቃ እንትን ማለት አለብሽ ነው ያለኝ። በቃ እኔ ከኔ ጋር እየኖርሽ ከሆነ እኔ የማደርገውን ሁላ ሁሉንም ነገር አምነሽ መቀበል አለብሽ። ቤተሰብ እኔን ትወጂኛለሽ፣ ስለዚህ ቤተሰቦቼንም ወድሽ መቀበል አለብሽ። እኔ ይሄን ለማለት እኮ የምችለው ቅድሚያ አባትህ ምን እንደሚሰራ ስለ ሁሉም ነገር አላስረዳኸኝም፣ ለምንድን ነው የደበከኝ ስለው አይ በቃ የሆነ ሰዓት እነግርሻለሁ ብዬ ነበር ያሰብኩት፣ ግን ቀድመሽ አወቅሽ ነው ያለኝ። ከዛ በኋላ ግን ምንም ማድረግ አልችልም። ቢያንስ ልጆች የሆነ ሰዓት ጠንከር እስከሚሉ መቆየት አለብኝ። ጠንከር ካሉ በኋላ የሆነ መላ ፈጥሬ ልጆችን ቢያንስ እየተንቀሳቀስኩ እየሰራሁም እያልኩ ምን እያልኩኝ ከልጆቼ ጋር እኖራለሁ ብዬ ነው ያሰብኩት። እና በጣም ከባድ ነበረ። በጣም ሰላም የለኝም ነበረ። በቃ ከዛ ያን ከሰማው በኋላ በቃ እጨናነቃለሁ። ልጆቼ የሆነ ነገር ቢሆኑብኝስ፣ ልጆቼንስ እንደነሱ ቢያረጋቸውስ፣ በቃ ብዙ ነገር እኔንስ የሆነ ብዙ ነገር ጥያቄ እየፈጠረብኝ ያው በአጋጣሚው አባትየው አረፈ ተባለ። ከዛ አርፏል ሲባል እንትን ልጁ በቃ አባቴን እንዴት አባቴ ሊሞት ይችላል? አባቴ መሞት አይችልም። እንዴት ነው? ማን ነው ያደረገው? ማን ነው የገደለው? ምናምን እንደገና ወደ ሌላ ነገር ውስጥ መግባት ጀመረ ማለት ነው። ሌላ ጣጣ ውስጥ ሞተ ሲባል ሰው ነው የገደለው አይነት ስሜት ማለት ነው። ግን ራሱ ሰውየው በራሱ እንግዲህ ወይ በእድሜው ይሁን ወይንስ በሚያደርገው ነገር ይሁን የሞተው አላውቅም። በሰው ግን አይደለም፣ ሰው ገሎት እኮ አይደለም። ግን አንቺ እንዴት ልታውቂ ቻልሽ? አይ እንትን ነው ይሄ የሚገብራቸው ነገሮች ምናምን ብዙ ነገር ነው ሲያደርግ የነበረው እና ብዙ ያን ያክል እንትን ሰው ይገሏል ብዬ አላስብም። ሰው አይገለውም በእርግጠኝነት እና በራሱ እድሜውም ሊሆን ይችላል። በቃ እዛ በሄደበት ሰዓት ድንገት ነው ሞት የተባለው እና ከዛ እሱ ደግሞ አባቴን የሚገለውማ ሰው እንጂ እሱ አይሞትም። እንዴት ነው የማይሞተው? እድሜም ሊሆን ይችላል የሆነ ነገርም አሞት ሊሞት ይችላል አይደል? ድንገት በምን ይታወቃል እንጂ ሰው አይነካውም አይገለውም። እና እንደዛ እያለ በጣም እንትን ብሎ ከዛ በኋላ አይ በቃ አባቴን የገደለውን ሰውማ ማግኘት አለብኝ፣ መበቀል አለብኝ፣ አግኝቼው እሱን እገላለሁ። ኧረ ምንድን ነው የተፈጠረው? መጀመሪያ ተረጋጋ። ምናልባት በምን እንደሞት በምታውቃለህ፣ ተረጋግተህ አስብበት ምናምን ነገር ሲል አንቺ ሲጀመር አያገባሽም፣ እኛ ቤተሰብ ውስጥ መግባት የለብሽም፣ ጣልቃ አትገቢም፣ አይመለከትሽም፣ አርፈሽ ልጆችሽን አሳድጊ፣ አይ ካልሽ ደግሞ መውጣት ትችያለሽ ከቤቱ ሲለኝ አይ በቃ እሷ ምንድን ነው የነገረችሽ? የለቅሶ ዕለት እንግዲህ ከዛም በኋላ የነበሩት ነገሮች የንጋቱ ባለቤት እሷ እንደሆነች ሳቅ ለእሷ የነገርኳቸው ነገሮች ነበሩ ብላኛለች። እና ምንድን ነው የነገረችሽ? እሷ የነገረችኝ በቃ ከዛ በኋላ ነው እኔም ከቤት ለመውጣት እንድነሳሳ ያደረገችኝ እሷ ናት ያበረታታችኝ እንጂ እኔም እዛው ቤት ውስጥ ተቀምጬ የሆነ ነገር ወይ ከነሱ ጋር መቀላቀል አይቀርም ነበርና እሷ ስትነግረኝ በቃ አባትየው በጣም ኃይለኛ ሰው እንደሆኑ በእንደዚህ አይነት ነገር ከዛ ልጅዮም ተፈልጎት አብሮ ከአባቱ ጋር እንደሚሰራ
ከዛ በኋላ አባቱ ሲሞት ደግሞ ወደ ልጁ እንደሚታካ ይሄ ነገር ሁሉም ነገር ወደ ልጁ እንዲሆንና ልጁየው ደግሞ የአባቱን ተቀብሎ እንደሚሰራስ ይሄን ሁሉ ስትነግረኝ ከበደኝ ማለት ነው። እዛ ስትነግረኝ እዛው ነው በቃ ግራ ተጋባሁኝ። ስለዚህ ይሄ ልጅ ተቀበለ ማለት እሱ ተቀበለ ማለት ደግሞ ቤት ያሉት ውስጥ እኔ ያለው ልጆች ያሉ ከሱ ቀጥሎ ደግሞ ማለት ልጆቹ በቃ ስለዚህ ልጆቹም የሱን ይይዛሉ ማለት ነው። ከዛ እኔም አለውበት ማለት ነው የነበሩት ፈለጎች በቃ እንዲቀጥሉ ይደረጋል ማለት ነው። አዎ ከዛ እኔም አለው በለኝ በቃ። ስለዚህ እሷ ስትነግረኝ በቃ እሷ ናት አባራታትን ከዛ ቤት እንዲወጣ ያደረገች እንጂ እኔም እዛ ቤት ውስጥ በቃ ምንም እንትን ብያለሁ ተቀምጫለሁ። እሱ ከፈለግሽም የሆነ ነገር ምናምን እያለ ሲሰርበኝም በቃ ለልጆቼ ነገር ያለው ልጆቼ እንዲያድጉ ካፍ እንዲሉ እያልኩ እዛው ቤት ውስጥ ተቀምጬ ነበር። ከዛ ግን እሷ ስትነግረኝ ምንም በቃ እንትን አልነበረኝም። ልጆቼን አንጠልጥዬ ነው ከቤት ወጣሁት። ምንም ነገር ወዳ ምንም አልጠየኩም፣ ወላ ሀብት አልጠየኩም፣ ወላ ምን አላልኩኝም። ልብሴን አንጠልጥዬ ነው በቃ በፒስታ ልብሴን አንጠልጥዬ ከዛ ቤት በረዶ አሁን ጥያቄ እየፈጠረብኝ ያለው የሰማሁትም ነገር ስላለ ነው። እዚህ አሁን ከወጣሽ በኋላ እንግዲህ እምትያት ከዚህ በፊት ከንጋቱ ጋር ከመተዋወቃችሁ በፊትም ጓደኛሽ የነበረችው ልጅ ንጋቱንም እንግዲህ አስተዋወቀችሽ ልጅ ጋር ነው እየኖርሽ ያለሽው ጥገኝነትን ጠይቀሽ የሚል ነገር ሰምቻለሁ። ይሄ ማለት ልጆች ይዘሽ አንቺም ትልቅ ሰው ነሽ። በዚህ እድሜ እንግዲህ የሚፈጠሩት ነገሮች ያው ይከብዱ እንደሚከብድ ያው ይታወቀናል። አዎ በደንብ ከባድ ነው። ግን ነገሮች እስከሚስተካከሉ የሆነ መላ እስከማገኝ ድረስ ምንም ጓደኛዬ ናት። ከዛ በፊት ከሱ ከማውቀው በፊት የረጅም ዓመት ጓደኛዬም ስለሆነች ሁሉንም ነገር ስለምታውቅ በቃ እዚህ ቤት ተቀመጭ ምናምን ብለኝ እሷ ጋር ነው ያለሁት። መቼስ ያው እንደ ቤት የሚሆን ነገር እኮ የለም። አይ እንደሱ ብቻ ሳይሆን እኔ ጥያቄ ንጋቱን በዛ በኩል ምንም ሳፖርት ሊያደርግሽ የፈለገው ነገር የለም ነው? ምንም በጭራሽ። ንጋቱን በምን አይነት መንገድ ማግኘት እንችላለን? እሱ ያለበትን ቦታ እንግዲህ አሁን አለበት የተባለው ስፍራ ሄደን ነበር። እኛ ሰዎች ተልኳሉ። እኔ እንኳን ባልሄድ ግን እየተጣሩ ያሉ ጉዳዮች አሉ። እሱ ግን እዛ መገኘት አልተቻለም እና ሚስት ነሽ፣ ስለሱ ብዙ ነገሮችን ታውቂያለሽ እና ብታሳውቂ። ንጋቱን ማግኘት በጣም ከባድ ነው። እሱን ለማግኘት በጣም ይከብዳል። እንዴት ማለት ያው ሰውየውም ኃይለኛ ነው። እሱንም ለማግኘት የት እንዳለ አታውቅም። ዛሬ የሆነ ቦታ ብታዩ ነገ ሌላ ቦታ ነው የምታገኘው። አይገኝም ጭራሽ ማለት ነው። የት እንዳለ ማወቅ አይቻልም። ግን ምናልባት አጎቱ የሚያውቅ ከሆነ አጎቱ ሊጠቁም ይችላል። እሱ ሊያውቅ ይችላል ማለት እሱ የሆነ ሰዓት ላይ ያውቃል። ለሱ ምንም ቢሆን ላይደብቀው ስለሚችል አጎቱ ስለሚያውቅ እሱ ሊጠቁም ይችላል እንጂ እሱ ማለት ጭራሽ ፈጽሞን አይገኝም። እና ደግሞ አሁን ስለ አባቱ ስላለው ነገር በጣም እንትን እያለ ነው። ሰው አይደለም የገደለው እዚህ ድርጅት ውስጥ ያሉ ሰዎች ከነሱ መሀል የገደለው ሰው አለ እያለ በየአመቱ ግብር እየገበረ ነው ከነሱ ማለት ነው። ስለዚህ በዛን ሰዓት እንዴት ነው የምታገኘው? ንጋቱ አይቀመጥም። አርፎ የሆነ ቦታ እንኳን አይቀመጥም። በቃ እየተሽሎከለከ የት እንደሚኖር የት እንደሚውል እንደሚያደርሱ አታውቅም። በቃ ስለ አባቱ ነው ነገሩ። አባቴን የገደለውን ሰው እያለ በየአመቱ የሚገበረው ግብር አለ ከነሱ ከድርጅቱ ከሚሰሩ ሰዎች ውስጥ እና ምናልባት ድርጅቱ እየወሰደ የሚገብራቸው ነገሮች አለ ነው የምትይኝ? አዎ የሚገብረው አለ። እና እንደ አጋጣሚ እንደው እንደ እድል ምናልባት አጎትየው የሚያውቅ ከሆነ የሚያገኝ ከሆነ የእሱን ቤት ሊጠቁም ይችላሉ። ሌላ ነገር ግን አንተ ራሱ እሱን ለማግኘት ብቻህን የሆነ ነገር ከሆነ ከባድ ነው። እሱን ለማግኘት በጣም ይከብዳል። እሱማ ካሉት ነገሮች አንጻር እሺ እንግዲህ ውድ ቤተሰቦቼ ያው በተቻለን አቅም እንግዲህ ለእናንተ መተላለፍ ያለበትን ነገሮች በሙሉ የምናስተላልፍ ይሆናል። እናንተም እንግዲህ ያው አንቺም ማለት የምትፈልጊያቸው ነገሮች ካሉ በመጨረሻ ድብል ልስጥሽ። እኔ ማለት የምፈልገው ምንድነው ያው እኔ ያለኝን የማውቀውን ነገር ሙሉ ነግሬያለሁ። ከራስ አልፎ ደግሞ እሷንም ጠርቻት ይኸው እዚህ ነገር ውስጥ ገብተናል እና ከዚህ በኋላ ምንድነው ዋስትናችን? ማለት ምንም እንደማንነው በምንድነው እርግጠኛ የምንሆነው? እንደነገርኩ ነው ቅድም አልነግርህም ያልኩህ ራሱ ይሄን ፈርቼ ነው። በጣም ኃይለኛ ሰው ነው በጣም ማለት ነው። ስለዚህ እንዴት ነው ከዚህ በኋላ ስራውንስ መቀጠል የምችለው? እንዴት ነው ምንድነው ዋስትናችን? ለተወሰኑ ጊዜያቶች እንግዲህ እነሱን በቅርቡ በቁጥጥር ስር እንደምናውላቸው ቃል ገባላችኋለሁ። ሲቀጥልም ደግሞ ለእናንተም ፕራይቬት እንትን ስለሚባል እዚህ ጋር ካሉት ጸጥታ አካላቶች ጋር መደረግ ያለበት ነገር በሙሉ ይደረጋል። ለአንቺም ደግሞ በየጊዜያት እስከምናቆምበት ድረስ የቀን ገቢሽ ምን ያህል እንደሆነ ትነግሪኛለሽ። የቀን ገቢሽን እስከምንሄድበት ጊዜ ድረስ በየጊዜያቱ አስገባልሻለሁ። ላሉት ለቤት ኪራይም ለሚያስፈልጉሽ አንዳንድ ነገሮችም ከበር አድርግልሻለሁ።
እስከዛም ደግሞ ከኛ ሰዎች ጋር ጥበቃ የተደረገች ትቆያለች። አንቺም ደግሞ መደረግ ያለበት ነገር ሲቀጥልም ደግሞ ከነበሮች ከዚህ በፊት ሀብት ንብረቶች ጋርም ስላሉት ነገሮች ከኛ ጠበቃ ጋር መታወሪ ይሆናል። መመለስ ያለባቸው የተለያዩ ጉዳዮች እንዲመለሱልሽ የምናደርግ ይሆናል። ምክንያቱም የነበሩሽ ከዚህ በፊት ሀብት ንብረቶች መመለስ በነበረባቸው ሁኔታ ሳይመለሱ ቀርቷል። እሱንም እንግዲህ ፕሮሰስ እንዲያደርጉልሽ የነበሩንን የእኛን ጠበቃዎች እንድታናግሪ እናደርጋለን። እሺ እንግዲህ ውድ ቤተሰቦቼ ከዚህ በለጠ እንግዲህ ፕሮግራማችንን እዚህ ማራዘም አይኖርብንም። ቀጥታ እንግዲህ እህታችን ወዳለችው ቦታ ወደ አጎትየው ቤት እንሄድና ፕሮግራማችንን የምንቀጥል ይሆናል። እስከዛው ድረስ ቸር ቆዩልኝ።